ወደዛም ላለው አንተነክ ወደዚህም ላለው አንተነክ ኋላ ከፊት ያለው ሁሉ አንተን ይመለከታል። የራስን ነገር ብቻ ቢታይ ኖሮ ይሄኔ ብዙ ከፍታ የምትወጣ ሰው ነክ። እስከ ዛሬ ድረስ ለሰው ኖራል፣ ለራሴ አልኖርክም። ትክክል። ትርፍ የሚባል ስም ታውቃለህ? አባቲ ሄይ ማን ነው አባቲ? ትርፌ ቻሌንጅ ትግል ክስ እንዲገጥምሽ ጠላት በእጅም በእግርም ይዋጋሻል። እውነት ነው። አንቺ ደግሞ አታቂም እንጂ ሁለት ሰው ያንቺን ጉዳይ ከሰማ ለ20 ሰው ያወራል። እውነት ነው። አንቺ በሚታውቂውም በማታውቂው መንገድ እንዲህ ሄዶ የቀረ ብዙ ነገር አየው። እውነት ነው። አንተን ሊመታ የሚፈልግ ሰው ካለ በዋናው እግዚአብሔር እጅ ይመታ። ቢያንስ 4 ከሚሆኑ ሰዎች ፎቶ መሃል ያንቺን ፎቶ በግል በመቀስ ቆርጦ ይዞ የሄደ ሰው ጭምራዩ። ተቆረጠ ፎቶ ከቤት ያግኝቻለሁ። ማን እንደቆረጠው አላውቅም። ማን እንደቆረጠ አታውቂም? አላውቅም። ግን የተቆረጠ ፎቶ አግኝተሻል? ከሰው መሃል ላይ ነው የተቆረጠው የኔ ፎቶ። ያንቺ ፎቶ ማሂደር የምትባል ጓደኛ አለች። የት ናት ያለችው? አሜሪካ ናት። አሜሪካን። አዎ። ወሪሶ አባቴ ነው። ያንቺ አባት? አዎ። ያንቺ አባት ማን ይባላል? ዋሪሶ። ሰው ላንቺ ጥሩ ሆኖ አያውቅም በጭራሽ። ምንም መልካም ነገር ቢታደርጊ ሰው ያሰናክልሻል እንጂ እውነት ነው በመልካም ነገር ውለታሽን ከፍሎ አያውቅም። ዛሬ ራሱ ወደዚህ የመጣው እሺ እንደዛ ያልኩ ነበር የመጣሁት። ምን ነበር ያልሽው? ክፉ መሆን እንዴት ነው የሚቻለው? እኔ ለምንድነው ሁሌ ጥሩ ነገር ሳደርግ ለምንድነው በመጥፎ የሚመለስልኝ ጌታ ሆይ ያልኩ ነበር የመጣሁት። ወደዚህ ስመጣ እግዚአብሔር በቱርክ በር ከፈተልሽ። አሜን። በዱባይ በር ከፈተልሽ። አሜን። በአሜሪካን በር ከፍቶልሻል። አሜን። በክብር ወጥተሽ በክብር የመግባት ዘመንሽ ነው። ቱርክና ዱባይ ሄጄድኩ እየመጣው ነው። ቱርክና ዱባይ? አዎ። አሁን አንቺ በምታደርጊው እንቅስቃሴ ሁሉ በትንሹ የሚቆጡ ገና አዲስ አበባ መሃል ቦታ ላይ አሜን የመኪና ካምፓኒ ጂሰስ ክራይስት እውነት የእግዚአብሔር ሰው እሱን ነው መስራት ፈልገው መኪና ነው መሸጥ ፈልገው። መኪና ነው መሸጥ የምትፈልጊው? አዎ እውነት ነው። አንቺ የተኛውንም ስም አውጪ፣ ግን እኔ ኒታ መኪና መሰጫ የሚል እውነት ነው። እግዚአብሔር ሰው ኒታ ነው የሚለው። ለማንም አላሳየውም። ካዝና ውስጥ ነው የቆለፍኩት። ለማንም ሳታሳይ? ለማንም አላሳየውም። ጽፌ ነው ያስቀመጥኩት። ደግሞ ከእናንተ ቤት ሚሞተውን ሚኖረውን ማናቸውንም እግዚአብሔር ላንቺ ሳይናገር ምንም አያደርግም። ወይኔ ኢየሱስ! እኔ በጣም ፕሮፌት በቃ የተጨነቅኩበት ጉዳይ አንደኛ ምንድነው በህልሜ ሰው ሲሞት ካየው በንጋታው ይሞታል። አዎ በጣም ነው የሚገርመኝ። አባቴ ሲሞት አየውና ሞት አባቴ። ካበቶ የሚባል ሰው ታውቃለህ? አያቴ ነው። ካንተ ቤት ነብይ ይወጣል። አሜን። በጣም የተቀባ ሰው። አሜን። ልጁ ነብይ ሳሙኤል ተሻለ ይባላል። አሜን። ልጁ ሳሙኤል ነው በራሴ ወጪ። ያንተ ስም ማን ነው? ተሻለ። አንድ ሳሙኤል እግዚአብሔር ከዛሬ ጀምሮ አሳርፋለሁ አለ። አሜን። በጣም ትልቅ ሸክም እስከ ዛሬ ድረስ በህይወት ላይ ወደዛም ላለው አንተነክ ወደዚህም ላለው አንተነክ ኋላ ከፊት ያለው ሁሉ አንተን ይመለከታል። የራስን ነገር ብቻ ቢታይ ኖሮ ይሄኔ ብዙ ከፍታ የምትወጣ ሰው ነክ። በዛም በዚህም ያለው የሁሉን ሸክም እየተሸከም ሰው ብዙ ርቆ በሄደበት ዘመን አንተ በነበርክበት አመቱ ሲቀየር ያው ደግሞ አንድ ነገር ተበላሸ ሲባል ነው አንተ ጋር የሚደወለው። ድረስ እንዲያርግ ያን አስተካክል፣ ያን ወደዛው ሰጥ፣ ያን ወደዚህ ያምጣ። ኃላፊነት ብቻ ሸክም ብቻ። ሁሉን ጥለ አልፈልግም ብለ እንደሌላ ሰው ራስን ብቻ ይዘ ብትወጣ ኖሮ ጫፍ የምትወጣ የብዙ ከፍታ ባለቤት የምትሆን ሰው ነበርክ። ግን ኃላፊነት ብቻ። እስከ ዛሬ ድረስ ለሰው ኖራል፣ ለራሴ አልኖርክም። ትክክል። በጉልበት ለሰው ኖራል፣ በእውቀቴ ለሰው ኖራል፣ በገንዘቤ ለሰው ኖራል፣ ለራሴ አልኖርክም። ትክክል። ከዚህ ቀን ጀምሮ ግን እግዚአብሔር አምላክ እስካሁን አላረፍክም፣ ካሁን በኋላ አሳርፋለሁ አለ። አሜን። እስከ ዛሬ ድረስ ለውጥ ባልታየው ባንተ ህይወት ላይ እግዚአብሔር ከዛሬ ጀምሮ እጄ ጣልቃ ገብቷል አለ። አሜን።
እጅግ የበረከት ሰው እግዚአብሔር አድርጋለሁ አለ። አሜን። ይሄንን አመት ደግሞ ላንተ በብዙ ስኬት አሳልፈ ሰጥቻለሁ አለ። አሜን። በጣም ብዙ ሰዎች መጥቶ እንኳን ደስ አለ ብሎ ሲመርቁ በመንፈስ ያየው። አሜን። እግዚአብሔር ይሄ ላንተ የምስጋና አመት ነው አለ። አሜን። የስኬት አመት ነው አለ። አሜን። ትርፋማ የምትሆንበት አመት ነው አለ። አሜን። ትርፍ የሚባል ስም ታውቃለህ? አባቴ ሄይ ማን ነው ለኢየሱስ ዘጭ አርጎ የሚያጨበጭብለት ሰው? ማን ነው አባቴ? ትርፌ እግዚአብሔር ትርፋማ አረጋለሁ አለ። አሜን። ትንቢት ልናገር በሕይወታችሁ ላይ ከዛሬ ጀምሮ ኪሳራ አትቆጥርም፣ ትርፍ ትቆጥራለህ። አሜን። የተበላሸ ነገር እያየህ አትጨነቅም፣ በተስተካከለው ነገር ትደነቃለህ። ትሰሚያለሽ? አቤት። ከዛሬ ጀምሮ አንድ ባንድ ሁሉ ነገርሽ ይቀየራል። አሜን። የተወሰነ ጊዜ በጥሩ ሁኔታ እየኖርሽ በሁሉ ነገር ደግሞ ቻሌንጅ፣ ትግል፣ ክስ እንዲገጥምሽ ጠላት በእጅም በእግርም ይዋጋሻል። እውነት ነው። አሁን ላይ ረፍት ሊከለክልሽ የሚፈልግ ጉዳይ አየው። ልብሽ እንድንጠለጠል፣ እንድትወዛገቢ፣ እንድትጨነቂ በጣም ጠላት ካንቺ ዙሪያ እየለፋ ነው። እውነት ነው። አንቺ ደግሞ አታቂም እንጂ ሁለት ሰው ያንቺን ጉዳይ ከሰማ ለ20 ሰው ያወራል። እውነት ነው። አሁን ምስጢር ብለሽ እዚህ ጋር ካወራሽ በዛ ዞሮ ትሰሚያለሽ። እውነት ነው። እግዚአብሔር ሰው አንቺ ለራስሽ አለሽ፣ ካንቺ በፊት ደግሞ ላንቺ ጌታ አለሽ እንጂ ሰው አለኝ ብለሽ እንዳታስቢ። በትክክል እውነት ነው። ያው ካለሽበት ከፍታ ካለሽበት ስኬት ሁሉ ወርደሽ በአንዴ ሁሉ ነገር አተሽ ብቸኛ እስከምትቀሪ ድረስ ህይወትሽ ላይ ፈተና ሊያመጣ የሚደገም መንፈስ አየሁ። ግን ዛሬ የአባቶች አምላክ እግዚአብሔር ኃይሉን መትቻለሁ አለኝ። አሜን። አሜን። በኢየሱስ ስም ብቸኛ አትሆኝም። አሜን። ነገርሽ አይበላሽም። አሜን። እግዚአብሔር በህይወትሽ ላይ የፈተና ምዕራፍ እንዲከፈት የሚለፋ ጠላትሽን ጥያለሁ አለ። አሜን። አሜን። ለብዙዎቻችሁ ዛሬ ቃል ላውጣ። ከዛሬ በኋላ የፈተና ምዕራፍ ሳይሆን የድል ምዕራፍ ከፊታችሁ ተከፍቷል። የምስጋና ምዕራፍ በህይወታችሁ ላይ ተከፍቷል። አንቺ በሚታውቂውም በማታውቂው መንገድ እንዲህ ሄዶ የቀረ ብዙ ነገር አየሁ። ግማሹ በአመጽ፣ ግማሹ በሌላ፣ ግማሹ በጦንቃይ ትእዛዝ። አሁን የአባቶች አምላክ እግዚአብሔር ከዛሬ ጀምሮ አለ አሜን ካልተመለሱ ማቆስላቸው 3 ሰዎች አሉ አለ። አሜን። በኢየሱስ ስም ለራሱ የሚኖር ሰው እንዲወድቅ የሚለፋ ሰው ካለ ከዛ ያለፈ ነገር ቢሆንባቸውም ደስተኛ ነኝ። አንተን ሊመታ የሚፈልግ ሰው ካለ በዋናው እግዚአብሔር እጅ ይመታ። አሁን ደግሞ ላንቺ ብዙ ናቸው፣ ግን ዋና ቀንዳማ 3 ጠላቶችሽ ናቸው። እውነት ነው። እግዚአብሔር ሰው ቢያንስ 4 ከሚሆኑ ሰዎች ፎቶ መሃል ያንቺን ፎቶ በግል በመቀስ ቆርጦ ይዞ የሄደ ሰው ጭምራዩ። ይገርማል። እውነት ነው። እግዚአብሔር ሰው እንደዚህ በመቀስ ቆርጦ ተቆረጠ ፎቶ ከቤት ያግኝቻለሁ። ማን እንደቆረጠው አላቅም። ማን እንደቆረጠ አታውቂም? አላቅም። ግን የተቆረጠ ፎቶ አግኝተሻል? ከሰው መሃል ላይ ነው የተቆረጠው የኔ ፎቶ። ያንቺ ፎቶ ቫካሲና ማሂደር የምትባል ጓደኛ አለች። ጓደኛሽ ናት? የት ናት ያለችው? አሜሪካ ናት። አሜሪካ ነው። አዎ። 3 ወር ብቻ ጠብቂ። አሜን። ትልቅ እግዚአብሔር የሚያሳይሽ ምልክት አለ። አሜን። አንቺ ብቻ አይደለሽም። እሷም ከዚህ ከአንገት በላይ ምን እንደምትታመም ሳታቅ የታመመች እንድትኖር እሷም ላይ የተሰራ መንፈስ አለ፣ አንቺም ላይ የተሰራ መንፈስ አለ። ምን እንደሚያማስ ሳታቅ ከዚህ በላይ እንድትታመም እሷም ላይ ተሰርቶባታል፣ አንቺም ላይ እኩል በአንድ ዘመን በአንድ ቤት በአንድ ክፍያ የተደገመባችሁ መንፈስ አለ። ምን እንደምትታመም ሳታቅ ከአንገት በላይ ከፍተኛ ራስ ምታት የሚመስል ነገር እንድትታመም እሷም ላይ ተሰርቷል፣ አንቺም ላይ ተሰርቷል። በኢየሱስ ወሪሶ አባቴ ነው። ያንቺ አባት? አዎ። ይዞ የሚወጣ ትንቢት በአንድ ሰው ላይ ላውራ። ከዛሬ ጀምሮ ቦታችሁ ተቀይሯል። ወርደ እንድትገኝ የሚለፋ ጠላት ወጥቴ ያገኛል። ቀንሰ እንድትገኝ የሚሯሯጥ ጠላት ጨምሬ ወጣ ብለ ቀና ብለ ያገኝሃል። ያንቺ አባት ማን ይባላል? ዋሪሶ። ታሪክሽ ተቀየረ። ሚያስደግሙ ሚለፉ ሚሮጡ በዛም በዝም እንዲንቀሳቀሱ አሉ። እግዚአብሔር ግን ያንቺን ድንበር አሰፋለሁ አለ። አሜን። በኢየሱስ ስም አሜን። ከዚህ ቀን ጀምሮ ታሪክሽ ተቀየረ። አሜን። ሃሌሉያ። ደግሞ አንቺ አንደኛ ለጌታ በጣም ልብሽ
ለሰውም በዛው ልክ ጥሩ ነሽ። ግን ሰው ላንቺ ጥሩ ሆኖ አያውቅም በጭራሽ። ምንም መልካም ነገር ቢታደርጊ ሰው ያሰናክልሻል እንጂ እውነት ነው በመልካም ነገር ውለታሽን ከፍሎ አያውቅም። ዛሬ ራሱ ወደዚህ የመጣው እሺ እንደዛ ያልኩ ነበር የመጣሁት። ምን ነበር ያልሽው? ክፉ መሆን እንዴት ነው የሚቻለው? እኔ ለምንድነው ሁሌ ጥሩ ነገር ሳደርግ ለምንድነው በመጥፎ የሚመለስልኝ ጌታ ሆይ ያልኩ ነበር የመጣሁት። ወደዚህ ስመጣ በጣም አዝኜ ነበር በሆነ ሰው። አይዞሽ አንቺ ክፉ አትሁኚ፣ በጀመርሽው መልካምነት ቀጥይ። አሜን። ለዛ ነው ሁሉ ነገር ሞልቶ ተርፎ ሳይሆን እግዚአብሔር በሞገስ የሚያኖርሽ ልብሽ ቅን ስለሆነ ነው። እውነት ነው። በዘመንሽ ደግሞ መቼም ባለዕዳ አትሆኚም፣ ለሰውም ለመንግስትም። አሜን። ከዛሬ ጀምሮ ኢትዮጵያ ብቻ አይደለም አህጉራትን እግዚአብሔር በእጅሽ አሳልፎ ሰጥቷል። አሜን። መንፈስ ቅዱስ ሃሌሉያ። አሜን። ራኮቫሴ አሜን። የኔ ኢየሱስ ሳይቆይ እግዚአብሔር በቱርክ በር ከፈተልሽ፣ አሜን። በዱባይ በር ከፈተልሽ፣ አሜን። በአሜሪካን በር ከፍቶልሻል። በክብር ወጥተሽ በክብር የመግባት ዘመንሽ ነው። ቱርክና ዱባይ ሄድኩ እየመጣው ነው። ቱርክና ዱባይ አዎ አውሮፓን፣ አሜሪካን፣ ካናዳን በኢየሱስ ስም በእጅሽ አሳልፈ ሰጣው። አሜን። አትፍሪ። አሜን። ተስተካክሎልሻል። አሜን። አሁን አንቺ በምታደርጊው እንቅስቃሴ ሁሉ በትንሹ የሚቆጡ ገና አዲስ አበባ መሃል ቦታ ላይ አሜን የመኪና ካምፓኒ ጂሰስ ክራይስት እውነት የእግዚአብሔር ሰው እሱን ነው መስራት ፈልገው። መኪና ነው መሸጥ ፈልገው። መኪና ነው መሸጥ የምትፈልጊው? አዎ እውነት ነው። መጥቷላ። አሜን። በር ተከፈተልሽ። አሜን። እውቀትሽም ከሰማይ አሜን። ባጀትሽም ከሰማይ አሜን። አንቺ የተኛውንም ስም አውጪ፣ ግን እኔ ኒታ መኪና መሰጫ የሚል እውነት ነው። እግዚአብሔር ሰው ኒታ ነው የሚለው። ኧረ አንድ ሰማይ ምንድን ነው የሚለው? ኒታ ነው የሚለው። ኒታ ነው የሚለው። እውነት ነው። እግዚአብሔር ገናና አደርግሻለሁ አለ። አሜን። መንፈስ ቅዱስ ለማንም አላሳየውም። ካዝና ውስጥ ነው የቆለፍኩት። ለማንም ሳታሳይ? ለማንም አላሳየውም። ጽፌ ነው ያስቀመጥኩት። ጽፌሽ ያስቀምጠሻል ካዝና ውስጥ? ለኔ ጌታ አይደለም ካዝና ሲኦል ውስጥ በአይኑ እንደዚህ ነው። እውነት ነው። ኢየሱስ ምንም ከፊቱ አይሰወርም። በኢትዮጵያ ቶፍ ባለጠጋ አሜን። ያው ጌታ ምስክሬ አሜን። ለሰውም ለደሃም አሜን ለብዙ ለተቸገሩ ሰዎች እናት ምትሆኝበት በረከት አሜን። ብዙዎችን ከመንገድ እስከምታነሺ ድረስ እግዚአብሔር እባርክሻለሁ አለ። አሜን። መንፈስ ቅዱስ በዚህ ልክ እግዚአብሔር ሊባርክሽ አሜን። እቅድ እንደያዘ ያየ ጠላት በሰው ሆኖ እየተሯሯጠ ነው። እውነት ነው። የሁሉንም ካንሰል አድርጊያለሁ። አሜን። ጠላት ባንተ ላይ የጀመረውን ሙከራ እግዚአብሔር ካንሰል አድርጓል። በዚህ ስም የመኪናሽ ካምፓኒ ተከፍቷል። አሜን። ኢየሱስ አስመጪና ላኪ ነሽ። አሜን። ዓለም በእጅሽ ገብታለች። አሜን። በአህጉራ ደረጃ ታዋቂ እስከምትሆኚ አሜን። ወሰድኩ በኢየሱስ ስም። የኛ ጠቅላይ ሚኒስትር ማነው ስሙ? ዶክተር አብይ አህመድ። ደስ ይበልሽ። በጣም ደስ ብሎኛል። እግዚአብሔር ሰው ለምን እንዳልኩ ታውቂያለሽ? አንቺ ገና ከህዝብ ጋር ብቻ አይደለም ከመንግስት ጋር አሜን ቅርብ ለቅርብ አሜን እስከምትንቀሳቀሽ አሜን። ኢየሱስ ነገር ተቀባይነት አሜን። ያ ብቻ አይደለም ደግሞ እግዚአብሔር በመንፈሳዊ ነገር እንደ ፌሮ ጠንካራ ያደርግሻል። አሜን አሜን። በኢየሱስ እንደ ናስ ብረት አሜን። ላንቺ ነቢይትን ብትናገረው ብቻ አይደለም አንቺ ጧት ተናግረሽ ጌታ ከሳት ያጸድቃል። አሜን። ሃሌሉያ። ከአፍሽ ጋር ይሆናል አለ። አሜን። መንፈስ ቅዱስ ሃሌሉያ። ያንቺ መኖር የቤተሰቦችሽ ታሪክ እንዲቀየር ምክንያት ይሆናል። አሜን አሜን። ደግሞ ከእናንተ ቤት ሚሞተውን ሚኖረውን ማናቸውንም እግዚአብሔር ላንቺ ሳይናገር ምንም አያደርግም። ወይኔ ኢየሱስ። እኔ በጣም ፕሮፌት በቃ የተጨነቅኩበት ጉዳይ አንደኛ ምንድነው በህልሜ ሰው ሲሞት ካየው በንጋታው ይሞታል። አዎ በጣም ነው የሚገርመኝ። አባቴ ሲሞት አየውና ሞት አባቴ። እሺ። እና በቃ ሌላም የዘመድ ሰው እንደዚህ ብቻ ከ10 ሰው በላይ ያሳየኛልና እሺ
መጨረሻ ላይ መጸለይ ጀመር። ጌታው ያታሳየኝ እኔ አልችልም እሰበራለሁ ብዬ በቃ በጣም አዝናለሁ እና ያሳየኛል ሰው ሲሞት ብቻ። አይዞሽ ይሄን ጌታ የሚያሳይሽ አንደኛ አንቺ ላይ የእግዚአብሔር ጸጋ ስላለብሽ እንዳይጸድቅ የምትፈልጊው እንዲፈርስ የምትፈልጊው ነገር ጸልየሽ እንድታፈርሺ፣ አሜን። እንድጸና የምትፈልጊው መልካም ነገር ጸልየሽ እንድታጸኚ ነው። አሜን። አትፍሪ። በኢየሱስ ስም አሜን። ከዚህ ሰዓት ጀምሮ ከሰማይ ጽድት ያለ ኔትወርክ ተዘርግቶልሻል። አሜን። በርሽ ተከፍቷል። ይሄን አጣው ብለሽ የምትጨነቅበት አንድ ጉዳይ እስከማይኖር እግዚአብሔር ህይወትሽን ኑሮሽን ሙሉ አድርጊያለሁ አለ። አሜን። በየዕለቱ በየሳምንቱ በየወሩ በየዓመቱ በምስጋና አሜን። ጤናሽን የሚፈልገውን እባብ እግዚአብሔር ገድያለሁ አለ። አሜን። ኢየሱስ ጌታ ነው። እድሜሽ ያው ነፍ ጌታው በቀኝ እንዴ በቀኝ እስከምትይ አሜን። አሜን። ኢየሱስ ጌታ ነው። ጤና ከሆነ ደግሞ ጉንፋን እስከማይገኝብሽ አሜን። ኢየሱስ ጌታ ነው። በኢየሱስ ስም ጸና። አሜን። እግዚአብሔር በስራ ላይ ነው። አሜን። በቃ እንኳን በሌላ ነገር ባታስተውሽኝም በዚህ ነጭ ሶፍት በመስጠት አሜን። እግዚአብሔር ሰው አንድ ነገር ቃል አውጣልኝ። እሺ። ረጅም ጊዜ አልሸጥ ያለኝ ቤት አለና እንዲሸጥልኝ ቃል አውጣልኝ። ተንቀሳቀሰ እኮ አሜን። የሚወጣው ይወጣል። አሜን። የሚመጣው ይመጣል። አሜን። አሜን። ይሄ ዓለም አቀፍ አሜን በንግድ በስራ በሁሉ ነገር የምትባረክበት አሜን። ኪሳራ የሚባል ነገር በዘመንሽ አታይም። አሜን። ኢየሱስ ጌታ ነው። ታንክ ዩ ሶ ማች አመሰግናለሁ። ተሳካልሽ። ተባረክሽ። አባ እግዚአብሔር ከዚህ በኋላ አሳርፋለሁ አለ። አሜን። አትጨነቅ። እሺ ተረጋግተህ መኖር ትጀምራለህ። ከዛሬ ቀን ጀምሮ ነገር ሁሉ ተስተካከለልኝ። አሜን። በጣም በኃይል እየዘመርክ እግዚአብሔር በደስታ ያኖራል። አሜን። ደግሞ አንተ እዚህ ሀገር ቆያለሁ የሚል ረጅም ጊዜ እንደምትቆይ ተስፋ አለ። ግን እግዚአብሔር በሆነ ምክንያት ይሄን ከተማ አንተን ያስለቅቃል። አሜን። የምትሄድበት አለ። ሰምታል? አሁን ከምትኖርበት ወጥተህ የምትሄድበት ቦታ አለ። እግዚአብሔር በርን ከፍቻለሁ አለ። አሜን። በአጭር ጊዜ ውስጥ ታሪክን ቀይር ያሳያለሁ አለ። አሜን። ይሄ ሰው ከት ብሎ ሲስቃየው አሜን። ከሱ ጋር ወደ አንተም ቤት በኢየሱስ ስም ሳቅን ጠርቻለሁ። አሜን። የዘላለምን ደስታ የዕድሜ ልክ ሳቅ ወደ ቤታችሁ ጠርቻለሁ። አሜን። ካበቶ የሚባል ሰው ታውቃለህ? አያቴ ነው። ገና ዘር እስከምታስጠራ ከኋላ ከፊት ያለው ትውልድ ባንተ እስከምትጠራ እግዚአብሔር ህይወትን አድሳለሁ አለ። አሜን። ተያይዞ የሚመጣ ሰንሰለት አለ። ጌታ ቆርጫለሁ አለ። አሜን። እናንተ ቤት ትውልድን ዋጋ የሚያስከፍል በጤና እንዳይኖሩ የሚመታ ታማሚ የሚያደርጋቸው ከርስ አለ። እግዚአብሔር ሰበርኩ አለ። አሜን። ከዘር የሚመጣ ሰንሰለት አለ። ቆርጫለሁ አለ። አሜን። አንዴ ከኔ ጋር ተቋረጠ በሉት፣ ተሰበረ በሉት፣ ፈረሰ በሉት፣ ተነቀለ በሉት፣ ተሸነፈ በሉት። ያንተን ጨምሮ እግዚአብሔር ችግርን ከጀርባ ያርቀዋል። ደስ ይበልክ። አሜን። እሺ። በአንድ ተራ በተራ ሊመጡ ያሉ 3 ልጆችን አዩ። ቆይ አንተ አላገባኝም አልወለድክም? አዎ አላገባሁም አልወለድኩም። በዚህ ሁሉ ወደኋላ እንደቀረክ ራስን ታስባለህ። አሁን የማንም እኩል ሳይሆን ከብዙዎች የበላይ ትሆናለህ። አሜን። ታሪክ የሚቀየርበት አመቱ ይሄ ነው። አሜን። ሁሉ ነገር የሚቀየርበት ጊዜው ይሄ ነው። አሜን። ከዚህ 2018 ከጥቅምት ወር ጀምሮ በኢየሱስ ስም በፈጣን ሁኔታ ታሪክ ተቀየረ። አሜን። እግዚአብሔር ገራሚ 3 ልጆችን ይሰጣል። አሜን። 2 ወንድ ናቸው፣ አንዷ ሴት ናት። አሜን። የመጀመሪያውን ለጌታ ስጥ ከነምኑ። አሜን። እሺ በቃ ካንተ ቤት ነብይ ይወጣል። አሜን። በጣም የተቀባ ሰው። አሜን። አንድ ሰው ሊሰይም እንደፈልጊ አላዲያና ከሱና ልጁ ነብይ ሳሙኤል ተሻለ ይባላል። አሜን። ልጁ ስላልተወለደ ገና ስላልተፈጠረ ስላላገባክ አንተ ልጅን አታውቅም። እኔ ግን አይቻለሁ። አሜን። ልጁ ሳሙኤል ነው በራሴ ወጪ። ያንተ ስም ማን ነው? ተሻለ። አንድ ሳሙኤል እስካሁን ወደ ኋላ ስለቀረክ እግዚአብሔር የልጅ ካሳ፣ የትዳር ካሳ፣ አሜን፣ የገንዘብ ካሳ፣ አሜን፣ የኢኮኖሚ ካሳ፣ የእድሜ ካሳ፣ አሜን፣ የዝና ካሳ፣ የጸጋ ካሳ አዘጋጅቻለሁ አለ። አሜን። የመረከብ ዘመን ነው ብሎኛል። አሜን። አንድ ሰው ወደሱ እጁን ዘርግቶ ኮንግራ ይበል። የመጀመሪያው ወንድ፣ ሁለተኛው ወንድ፣ ሶስተኛው ሴት ልጅ። አሜን። እሺ አሜን። እሺ ጽድት
ትብለህ ትኖራለህ ከዚህ በኋላ አሜን። ወደፊት ግን ምንም እድል ቢሰጡ ከፖለቲከኛ ሰዎች ጋር አትገናኝ። እሺ እሺ። ምንም እንዳያገናኝ። ይሄ ሁሉ ለአንተ እግዚአብሔር የተናገረው ይፈጸማል። ግን ምንም ቢያገናኝ ፖለቲከኛ ሰው ጋር እንዳትገናኝ። እሺ። ስለ መንግስት፣ ስለ ሀገር፣ ስለ ምን ከሚያወራ ሰው ጋር ብዙ ጊዜ እንዳይኖርክ። እሺ። በሌላ ሰው ጦስ አንተ እንድትጎዳ ሰይጣን ይፈልጋል። ታስረ እንዳትፈታ አንደ በገባይበት መፍትሄ አጥተ እንድትቀር በሆነ ነገር ሊያነካኩ የሚፈልጉ ሰዎችን አየሁ። ትክክል። ታውቃለህ? ይሄን አዎ አውቃለሁ። እንዳትጠጋ። ቻው